የሚሸጥ ቤት እየላችሁ ቀርብ ያለው ወሎ 340 ካሬ ላይ ያረፈ 8 ክላስ ነው። አሰራሩ ዘመናዊ አሰራር የተሰራ የብሎኬት ቤት ነው። የክላሱ ስፋትና ግቢውን ውጩንም በደንብ አድርጌ አስጎበኛችኋለሁ። ዋጋው ተመጣጣኝ ዋጋ ነው። ሁለት ሆናችሁ መግዛት የምትችሉት፣ አንድም ሆናችሁ መግዛት የምትችሉት ነው። ዋጋው ተመጣጣኝ ዋጋ ነው። እዚህ ጋር ክላሱን አሳያችኋለሁ። ሰፊ ግቢ ነው። ዋጋው ተመጣጣኝ ዋጋ ነው። አካባቢው የሞቀ የደመቀ ሰፈር ነው። አገር ውስጥም ያላችሁ ከአገር ውጭም ያላችሁ እንዳልፋችሁ የዚህን 340 ካሬ ላይ ያረፈ የ8 ክላስ ቤት ዋጋ የምነግራችሁ ይሆናል። በቅድሚያ ለዚህ ለዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ አድርጉ። ነባሮች ደግሞ ላይክ እያደረጋችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ በውጭ ሀገር ለምትኖሩ እህትና ወንድሞች እንኳን ደስ ያላችሁ። በአሜሪካና በአውሮፓ በሳውዲና በዱባይ በኩዌትና በቤሩት የምትኖሩ በየትኛውም የዓለማችን ክፍል ሆናችሁ ቤትና ቦታ መግዛት ከፈለጋችሁ እኛ አለንላችሁ። እዛው ባላችሁበት ሆናችሁ ቤተሰቦቻችሁን በመላክ ብቻ የቤት ባለቤት መሆን ትችላላችሁ። ብዙዎች ቤተሰብ እየላኩ የቤትና የአፓርታማ እንዲሁም የኮንዶሚኒየም ባለቤት እየሆኑ ነው። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ የምንሰጣቸው አገልግሎቶች በወሎ ዙሪያ ደሴና ሐይቅ፣ ወሎና ኮምቦልቻ እንዲሁም ከሚሴና ሀርቡ ህጋዊ የንግድና መኖሪያን ያካተተ አፓርትመንትና ኮንዶሚኒየም መግዛት ለምትፈልጉ በሙሉ በስልክ ቁጥራችን በ091425 7198 ወይም በ0966 388249 ሃሎ ይበሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና የተከበራችሁ የቻናላችን ቤተሰቦች ሰላም ናችሁ? ከኛ ጋር ሁሉ ሰላም ሁሉ መልካም ነው። የሚሸጥ ቤት እየላችሁ ቀርብ ያለው ወሎ 340 ካሬ ላይ ያረፈ 8 ክላስ ነው። ክላሱ ሰፋፊ ነው። ዋጋውም ተመጣጣኝ ዋጋ ነው። ሁለት ሆናችሁ መግዛት የምትችሉት፣ አንድም ሆናችሁ መግዛት የምትችሉት ነው። ዋጋው ተመጣጣኝ ዋጋ ነው። ክላሱም ሰፋፊ ነው። ሰፊ ግቢ ያለው እዚህ ጋር እንደምትመለከቱት አካባቢውንም ሁሉንም ሰፈሩንም አሳያችኋለሁ። ተከታተሉ። ዋጋውን አሳውቃችኋለሁ። ዋጋውን ከማወቃችሁ በፊት ቪዲዮውን በላይክ ጀምሩ እስከ መጨረሻ ድረስ አብራችሁን ቆዩ። ውድ የቻናሌ ቤተሰቦች ለዛሬ እየላችሁ የቀረብኩት ቤት እዚህ ጋር ብሎኬት አደራደሩና እንደዚሁም የቤቱ አቋም በጣም ያምራል። እዚህ ጋር እንደምታዩት ክላሱ ደግሞ ሰፋፊ ነው፣ ይለያል። 8 ክላስ ለሁለት ሲከፈል አራት ክላስ ነው የሚደርሳችሁ። ለመኖሪያ የሚሆን እንደዚሁም ለስራ የሚሆን ሱቅ ማሰራት ይችላል በነገራችን ላይ ማለት ነው። እዚህ ጋር ይሄ ነው ክላሱ። የቤቱ ሻወር ቤትና ሽንት ቤት ናት የውስጥ ማለት ነው። እዚህ ጋር ደግሞ ይሄ ሳሎን ነው። ጓዳውን አሳያችኋለሁ። ተከታተሉ። ላይክ አድርጉ፣ ሼር አድርጉ ለ4 ሰው ለ5 ሰው። ሰብስክራይብ ደግሞ አላደረጋችሁ ሰብስክራይብ አድርጉ። ምን ይቀንስባችኋል? ምንስ ይጎልባችኋል? ይሄ ጓዳው ነው እንደምታዩት። ክላሱ ሰፋፊ ነው በነገራችን ላይ። ግቢው ደግሞ በጣም ያምራል። ሲያልቅ ደግሞ ቀለም ሲቀባ ምን ያህል እንደሚያምር መገመት አይጠፋችሁም። አገር ውስጥም ያላችሁ ከአገር ውጭም ያላችሁ ስጠይቁኝ የነበራችሁ በአልቅም የብሎኬት ቤት ቢያንስ ብሎኬት የተደረደረ አቅርብላችሁኛል። ይሄው እየላችሁ ቀረብ ያለው 20 ሺህ ሰብስክራይብ አስገቡኝ። ያጎደልኩባችሁ ነገር አለ ብዬ አልገምትም። እያቀረብኩላችሁ እገኛለሁ። ቤተሰብ እየላካችሁ ትገኛላችሁ። ሰሞኑን እኔም እያስተናገርኩላችሁ እገኛለሁ። የማህበር ቦታ ከሚሴ ይመራል ተብሎ ነበረ። መቼ ነው የሚመራው? እስኪ ንገረን እያላችሁ ትገኛላችሁ በውስጥ ማለት ነው። ሪከርድ ጽሁፍ እያስቀመጣችሁልኝ እኔም መልስላችኋለሁ። እዚህ ጋር ይሄን ቀን ነው ብዬ ለመናገር ይከብዳል ማለት ነው። ምክንያቱም ቢያንስ 15 ቀን ራሱ አይሆንም ተብሎ ነበር ማለት ነው ይመራል የተባለው ማለት ነው። ከምርጫ ወዲህ ነበር የተባለው። ምርጫውም አለፈ አልተመራምና ማለት ነው። እዚህ ጋር አሁን በቅርብ ደግሞ ይመራል ተብሎ ይወራ ይዟል። ኢንሻአላህ በቅርብ እንደሚመራና እንደዚሁም ቦታውንም ራሱ ጠቅሰዋል ማለት ነው። እዚህ ቦታ ነው ብዬ ባለላችሁም ኢንሻአላህ በቅርብ እንደሚመራ እየተናገሩ ይገኛሉ። ጠብቁ ማለት ነው። ሲቀጥል ደግሞ ማለት ነው የማህበር ቦታ ሲመራ ለከተማ ቀረብ ያለ የሚመስላችሁ ልጆች አላችሁ። በፊት ከተመራው ማህበር ማለት ነው ከዛ ራቅ ያለ ነው የሚሆነው። ቦታ እኮ እየጠበበ ነው የሚሄደው ተከተማ ማለት ነው። ራቅ ያለ ነው የሚመራው ማለት ነው። ያ ደግሞ ቀረብ ያለው ላይ የገዛችሁ ልጆች እየጨመረላችሁ ነው የሚሄደው። ለመግዛት አቅማችሁ እየፈቀደ ያንን አዲሱን የሚመራውን የምትጠብቁ ልጆች ማለት ነው ብራችሁን አስቀምጣችሁ 4 ወር 6 ወር ዓመት ድረስ የምትጠብቁ ልጆች ማለት ነው። እናንተ ብራችሁ ያኔ በቃ ተቀምጦ ይቀራል ባንክ ቤት ማለት ነው። አይጨምር በቃ አይቀንስ፣ እዛው ተቀምጦ ይቀራል። እንደውም ይጎልባችኋል ማለት ነው። ነገር ግን አቅማችሁ የሚፈቅደው አካባቢ ላይ ገዝታችሁ ብትጠብቁ ማለት ነው ከ5 ወር በኋላ ከ6 ወር በኋላ ዓመት ካቆያችሁ በኋላ ስንት ብር ነው የሚያተርፋችሁ? እያያችሁ ነው። አዲስ የማህበር ቦታ ወዳውኑ እንደተመራ እኮ ከ2 ወር በኋላ ስንት ብር እያተረፉ ነው። ኮምቦልቻ ላይ መሰንዲ ለወሎ ዩኒቨርሲቲው ቀረብ ያለም 1.350 1.5 በእኔ ላይ ገዝታችሁ ከ2 ወር በኋላ ስንት ነው የሸጣችሁት?
አስባችሁታል አይደለ? 500 ሺህ 450 ሺህ እያተረፋችሁ ነው አይደለ እንዴ? በነገራችን ላይ መሰንዲ ሰፈሩንም ልንገራችሁ ግልጽ እንዲሆንላችሁ ማለት ነው። ለወሎ ዩኒቨርሲቲው ቀረብ ያለ ነው። በእኔም ላይ ቤተሰብ ልካችሁ አጋዝቻችኋለሁ። አይታችኋል። ያው ማህበር እንግዲህ የቦታው አቀማመጥና በቃ ሰፈሩ አቀማመጡ ያን ያህል አይደለም። ደልዳላ ቦታ በቃ ያን ያህል አይደለም፣ የተወሰነ ነው። ለዛውም ዋጋው ባንዴ ናረ ማለት ነው። ድልድል የሚጠይቀው ነው ራሱ። አሁን እኮ እንደዚሁም ደግሞ ራቅ ያለው ነው 2.3 2.4 የሚባለው ማለት ነው። እሰቡት እንግዲህ የዛን ሰዓት ላይ ገና አዲስ እንደተመራ ዝቅተኛ እስከ 800 900 እስከ 1 ሚሊዮን ድረስ ነበረ ሲሸጥ የነበረው ማለት ነው። በአጭር ጊዜ ውስጥ በቃ አሁን የለም እስከ 3 ሚሊዮን ድረስ የሚጠራም አለ ማለት ነው። መሰንዲ ማለት ነው። ግልጽ ነው ብዬ ገምታለሁ። ወደ አሁኑ እንደተመራ እኔ እንደዚህ ብዬ ስላችሁ በእኔ ላይ መታችሁ ቶሎ ግዙ እያልኩ አይደለም። በማንኛውም ሰው ላይ መግዛት ትችላላችሁ እያጣራችሁ። ያኔ አላህን ይፈራሉ አይፈሩም የሚለውን ሰበቡን አድርሳችሁ ግዙ ቦታ ማለት ነው። ስም አይዞርም። ከከተማ ደግሞ ራቅ ያለ የማህበር ቦታ ሲመራ እዛ ላይ ሄዳችሁ ስትገዙ ዋጋውም እኮ ራህም አለው፣ ቀነስ ያደርጋል፣ እንደ አቅም ያተርፋል ማለት ነው የተወሰነ ጊዜ ቆይቶ። ስለዚህ አቅማችሁ የሚፈቅደው አካባቢ ላይ ብራችሁን ያኔ ብታስቀምጡት ቦታ ላይ ብታረጉ፣ እንደዚሁም ቤት ለመግዛት ደግሞ አቅማችሁ ፈቅዶ ቤት ላይ ብታረጉት እየጨመረላችሁ ይላል። ባንክ ቤት አስቀምጠህ ይቀንሳል እንጂ ምንም የሚጨምርላችሁ ነገር የለም። ግልጽ ነው አይደለ? ስለዚህ ግዙና ተጠቀሙ ነው የምላችሁ። አሁን ሰዓት ላይ የገዛ ሰው ነው እየተጠቀመ ያለው ማለት ነው። ብራችሁን ባንክ ቤት ያስቀመጣችሁ እስኪ ምንድን አተረፋችሁት? ኮመንት አድርጉልኝማ። አትርፈናል ባንክ ቤት ተቀምጦ ውጤታማ አድርጎናል የምትሉ ኮመንት አድርጉልኝ እስኪ። ጎሏል ነው የምትሉት እርግጠኛ ነኝ። እዚህ ጋር ቤቱ ለዛሬ እየላቸው የቀረብኩት ወሎ ኬሚሴ ነው። አገር እናገራለሁ፣ ዋጋ እናገራለሁ፣ ካሬ እናገራለሁ። ሰፈሩ በየት በኩል ነው? እንደገና ደግሞ እዚህ ጋር ያቀረብኩላችሁን ቤት ዋጋ ጠይቃችሁኝ በውስጥ ማለት ነው እስከዚህ ድረስ ይገኛል እንዴ ትሉኝና ይሄኛው ቤተሳ ይህ ሰፈር ነው ትሉኛላችሁ መለስ ብላችሁ። ኧረ ተው ውድ የቻናሌ ቤተሰቦች፣ ወሎ ኬሚሴ ማህበር ቦታ አሁን በቅርብ ይመራል። ሰሞኑን ስለሱ ነው እየተወራ እያለው ማለት ነው። ጠብቁ። አቅማችሁ ሳይፈቅድ ቀርቶ የጠበቃችሁ አደንቃችኋለሁ፣ ስለሌላችሁ ማለት ነው። እያላችሁ ደግሞ የጠበቃችሁ ልጆች ማለት ነው እስካሁን ገዝታችሁበት በሆን ማለት ነው ቦታ እዛ ላይ ነበረ ብራችሁ ራሱ ያድግ ነበር ማለት ነው። ግልጽ ነው ብዬ እገምታለሁ። ለዛሬ እየላቸው የቀረብኩት የዝግ 340 ካሬ ላይ ያረፈ የ8 ክላስ ቤት ዋጋው 7.5 ነው። ድርድር አለው። ገዢ ሆናችሁ ማናገር ትችላላችሁ። ስልክ ቁጥር መግቢያ ላይ አለላችሁ። መግቢያ ላይ ስላችሁ ቪዲዮውን ከጀመራችሁት በኋላ ከ47 እና ከ46 ሰከንድ በኋላ ስልኬን ማስታወቂያ ላይ ታገኙታላችሁ። በወሎ ዙሪያ አዲስ የማህበር ቦታ በሚመራ ሰዓትም እየላችሁ ቀርባለሁ። ደሴ፣ ሐይቅ፣ ኮምቦልቻ፣ ሀርቡ፣ ሸክላቶቼ፣ ወሎ ኬሚሴ እየላችሁ ቀርባለሁ። ለዚህ ለዩቱብ ቻናል አዲስ ሆናችሁ ሰብስክራይብ አድርጉ። የደወል ምልክቱ ስትጫኑ በተመጣጣኝ ዋጋ ቤትና ቦታ ሳቀርብላችሁ ይደርሳችኋል። ለዛሬ እየላችሁ የቀረብኩትን ቤት እንደምትወዱት ተስፋ አደርጋለሁ። አብራችሁ ስለቆያችሁ ከልቤ አመሰግናለሁ። በሌላ ቪዲዮ ውስጥ የምንገናኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሁኑ። እወዳችኋለሁ።